محمد يا رسول الله يا حبيب الله ጀነት ከምታስበውን በላይ ቅርብ ናት። ብዙ ልቦች ጀነት በጣም የራቀች እንደሆነች ያምናሉ። ፍጹም ለሆኑት እንከን ለሌለባቸው የተጠበቀች ናት ይላሉ። ግን ጀነት ከምናስበውን በላይ የቀረበች ብትሆንስ? ከወንጀላችን በበለጠ የቀረበች ብትሆንስ? ከፍርሃታችን ከግጭቶቻችን በበለጠ የቀረበች ብትሆንስ? ለአላህ አንድ እንባ ወደ እርሱ አንድ እርምጃ መመለስ ርቀቱን ሊያሳጥር ይችላል። ይህ ዋጋ ቢስ ሆኖ ለሚሰማው ለእያንዳንዱ ልብ ማሳሰቢያ ነው። ጀነት ከምታስበውን በላይ የቀረበች ናት። ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረብል ዓለሚን ሰላቱ ወሰላም አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ብዙ ሰዎች ጀነትን ሩቅ ነገር አድርገው ያስባሉ። ሩቅ የማይደረስበት፣ ለፍጹማን፣ ለዓሊሞች፣ ለሸሂዶች ወይም እጅግ በጣም ጻድቅ ለሆኑ ሰዎች ብቻ የተወሰነ ያደርጉታል። ከረጅምና አስጨናቂ መንገድ መጨረሻ ላይ እንደ ሽልማት አድርገው ይመለከቱታል። ከህይወት ዘመን ፍጹም ታዛዥነት በኋላ። ነገር ግን ኢስላም የበለጠ የሚያጽናናና የበለጠ ተስፋ ሰጪና የበለጠ ጥልቅ ነገር ያስተምረናል። ጀነት ሩቅ አይደለችም። ጀነት ከምታስቡት በላይ ቅርብ ናት። ስለምንገባት አይደለም፣ ነገር ግን አላህ ከምንገምተው በላይ አዛኝ ስለሆነ ነው። በሱረቱ ኢምራን ምዕራፍ 3 ቁጥር 133 ላይ አላህ እንዲህ ይለናል: ከጌታችሁ ወደ ሆነችን ምህረትና ስፋቷ እንደ ሰማያትና ምድር ወደ ሆነች ገነት አላህን ለሚፈሩ የተዘጋጀች ስትሆን ተቻኩሉ። ግብዣውን ልብ በሉ። አላህ ተንሸራተቱ፣ ያለማቋረጥ ታገሉ ወይም ፍጹም እስክትሆኑ ድረስ ጠብቁ አይልም፣ ፍጠኑ ይላል። ምክንያቱም በሩ አስቀድሞ ክፍት ነው። ቅርበት በፍጹምነት አይለካም። ከሸይጣን ታላላቅ ማታለያዎች አንዱ ሰዎች ለጀነት በጣም እንደራቁ እንዲያምኑ ማድረግ ነው። ብዙ ወንጀል ትሰራላችሁ፣ ብዙ ጊዜ ትወድቃላችሁ፣ በቂ ወጥነት የላችሁም። ነገር ግን አላህ የጀነትን ሰዎች እንከን የለሽ አድርጎ ፈጽሞ አልገለጻቸው። እነርሱ የሚመለሱ እንደሆነ ገልጿቸዋል። ተርሚዚ በዘገቡት ሐዲስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል: የአደም ልጆች ሁሉ ወንጀልን ይሰራሉ፣ ከወንጀለኞችም ሁሉ በላጩ ወደ አላህ ተመላሽ ነው። ይህ ሐዲስ ሁሉንም ነገር ይለውጣል። ወንጀል ከጀነት አያርቅም። ተውበት አለማድረግ ያደርጋል። መውደቅህ አያርቅህም፣ ወደ ታች መቆየትን ትጀምራለህ። ጀነት በደከመ ልብም ቢሆን ወደ ኋላ ከሚመለሰው ሰው ጋርም ቅርብ ናት። አንዲት ተግባር ርቀትን ልታሳጥር ትችላለች። ኢስላም አንዳንድ ጊዜ አንድን ቅን ተግባር ለዓመታት የሚፈጅ ስህተትን ሊያሸንፍ እንደሚችል ያስተምረናል። አንድ ሰው ለተጠማ ውሻ ውሃ ሰጠ፣ አላህም ኃጢአቱን ሁሉ ይቅር አለ። አንዲት ሴት ለድመት በፈጸመችው ጭካኔ ተቀጣለች። ለምን? ምክንያቱም አላህ የሚመለከተው የድርጊቱን መጠን ሳይሆን የድርጊቱን ጀርባ ያለውን ልብ ነው። ሙስሊም በዘገበው ሐዲስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል: ምንም አይነት መልካም ተግባር አታቃል፣ ወንድምህን ፈገግ ባለ ፊት እንኳን መገናኘት ቢሆን። ፈገግታ፣ መልካም ንግግር፣ የተደበቀ ሰደቃ፣ በስጁድ ውስጥ ያለ እንባ፣ እነዚህ በአላህ ፊት ትንሽ አይደሉም። አንዳንድ ጊዜ ጀነት አንድ መልካም ጊዜ ብቻ ነው።
ጀነት በከባድ ቀናትህ ውስጥ ቅርብ ናት። ብዙ ሰዎች ችግር ማለት ከአላህ መራቅ ማለት እንደሆነ ያስባሉ። ኢስላም ግን ተቃራኒውን ያስባል። ፈተናዎች ብዙውን ጊዜ የመለኮታዊ ትኩረት ምልክቶች ናቸው፣ ውድቅ መሆን አይደለም። ትርሚዚ በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ባሪያን ሲወድ ይፈትነዋል። ከባድ ቀናት ያጸዳሉ፣ እንባ ወንጀልን ያስወግዳል፣ ሰብር ደረጃዎችን ከፍ ያደርጋል። ልብህ ለአላህ የሚሰበርበት ጊዜ በእርሱ ላይ ሳይሆን ጀነትን የሚያቀርቡ ጊዜያቶች ናቸው። ከማማረር ይልቅ ሰብርን በምትመርጥበት ጊዜ ሁሉ፣ ተውበት ማድረግ በምትችልበት ጊዜ ሁሉ ደክመህ አላህን ስትለምን ወደ ጀነት እየተጓዝክ ነው። ጀነት በዱዓዎችህ ውስጥ ቅርብ ናት። አላህ ከኛ አራቀም። አላህ በቁርአን ላይ በሱረቱል በቀራ ምዕራፍ 2 ቁጥር 186 ላይ እንዲህ ይላል፣ ባሮቼ ከኔ በጠየቁህ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ። አላህ ቅርብ ከሆነ ምንዳውም ቅርብ ነው። ዱዓ ልመና ብቻ አይደለም፣ ድልድይ ነው። በዱንያና በጀነት መካከል ያለ ድልድይ። እጅህን ባነሳህ ቁጥር ይህ ዓለም ጊዜያዊ እንደሆነና የተሻለ ነገር እንደሚጠብቅህ ራስህን ታስታውሳለህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጀነትን ቅርብ አደረጉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስልምናን ከባድ አላደረጉትም። ትርሚዚ በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህን 3 ጊዜ ጀነትን የጠየቀ ሰው ጀነትም አላህ ሆይ ጀነት አስገባው ትላለች። 3 ቀን ዱዓዎች ፍጹምነት አይደለም፣ ደካማነትም አይደለም፣ ቅንነት ብቻ። ሙስሊም በዘገበው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ይህም ሁለቱም መንገዶች ምን ያህል ቅርብ እንደሆኑ ያሳየናል። ጀነት የማይቻል ጽድቅ መጨረሻ ላይ አይደለችም፣ በቋሚ ግንኙነት ጫፍ ላይ ነች። ሞት ጀነትን አያዘገይም፣ ይገልጠዋል። ለሙእሚን ሞት ኪሳራ አይደለም። ትርሚዚ በዘገበው ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የሙእሚን መቃብር ከጀነት የአትክልት ስፍራዎች የሚገኝ ጀነት ነው። ሙእሚን ያርፋል፣ ነፍስ በደስታ ትቀበላለች። መጠበቅ የሚጀመረው በፍርሃት ሳይሆን በሰላም ነው። ለዚህም ነው ሙእሚኖች ሞትን የማይፈሩት። ለስብሰባ እየተዘጋጁ ነበር፣ ለፍጻሜ ሳይሆን። ለምን ሩቅ እንደሆነ ይሰማናል ታዲያ? ምክንያቱም ዱንያ ትኩረታችንን ስለሚከፋፈል ነው። ጊዜያዊውን ዘላቂ እንደሆነ እንዲሰማን ያደርጋል። ምቾትን አጣዳፊ ያደርገዋል። ጀነትን የራቀ እንዲሰማን ያደርጋል። በሱረቱ ኢምራን ምዕራፍ 3 ቁጥር 185 ላይ እንዲህ ሲል ያስታውሰናል፣ ቅርቢቱም ህይወት የመታለያ መሳሪያ እንጂ ሌላ አይደለችም። ዱንያን አለሳልሰን ከያዝን በኋላ ጀነትን የበለጠ ቅርብ እንደሆነች እንዲሰማን ያደርጋል። ጀነት ለጠንካራዎች ብቻ አይደለችም፣ ለቀኖች ነው። ለእንከን የለሽ ሰዎች ብቻ አይደለም፣ ለሚታገሉና ለሚመለሱት ነው። ሩቅ አይደለም። አላህ ጀነትን እንድናስታውስ ቢመራህ እነዚያ እንድትኖር ስለሚፈልግህ ነው። አላህ ጀነትን እንዲወፍቀን ይህችን ዱዓ እንበል። አላህ ሆይ ጀነትን ግባችንና ቤታችን አድርግልን። ወንጀሎቻችንን ከእዝነትህ እንዲያግዱን አትፍቀድ። ትንንሽ ስራዎቻችንን ከባድ፣ ልባችንን ቅንና በጀነት ሰዎች መካከል የመጨረሻ መዳረሻችን አድርግልን። አላሁመ አሚን።
ጀነት ለፍጹምነት አይደለም፣ ለቀኖች ነው፣ ለሚመለሱ ልቦች፣ ለታገሉ ነፍሳትና በአላህ ምሕረት ላይ መቼም ተስፋ ለማይቆርጡ። አላህ የጀነትን ሐሳብ በልብህ ካስቀመጠ ምክንያቱ ደግሞ እሱ እዚያ እንድትኖር ስለሚፈልግህ ነው። ወደ ራሱ ተራመድ። በድካም እርምጃዎችህ እንኳን ጀነት ከምታስበው በላይ ቅርብ ናት።